እንግዲህ እንዳያችሁት ነው ማለት ነው ውድ ተመልካቾቼ። እንግዲህ ቤኪን ፍቅር አልተቀበለችውም ማለት ነው። ሌላን እጅግ በጣም የምታሳዝንና የምታሳሳ ልጅ ናት ማለት ነው። እንግዲህ አንተን ፍቅር መቀበል አልችልም፣ በዚህ ሁኔታ ሆኜ ድጋሚ አንተን ልጎዳህ አልፈልግም። እንደምታውቀው ነው እኔ ታውቃለህ፣ ያመኛል፣ በቅርቡ እንደመሞት እያወቅ እንዴት ነው ያንተ ፍቅር ተቀበይኝ የምትለኝ ትለዋለች ማለት ነው። እንግዲህ ቤካም ደግሞ አይ ተቀበይኝ፣ ችግር የለውም፣ ወደፊቱ ማሰብ አልፈልግም፣ በአሁኑ ባለን ጊዜ ደስተኛ ሆኜ መኖር ነው ምችለው ይላታል። ሌላም ደግሞ አይሆንም፣ እኔ አንተን ማስከፋትና አንተን መጉዳት ድጋሚ አልፈልግም፣ ስለዚህ ባለኝ ጊዜ በቀረኝም ጊዜ እንደ በፊቱ በጓደኝነት መቀጠል ነው እንጂ እንደዚህ ሌላ ነገር ውስጤ በፍቅር ማሰብ አልፈልግም፣ ትጎዳለህ ነው የምትለው እሷ። እንግዲህ የፍቅር ነገር በጣም አንጠልጣይ ነው ታውቁታላችሁ። ስለዚህ እሱ መልሶ አይሆንም፣ እኔ እንዴት ነው በአይኖችሽ እያነበብኩ ነው፣ በአይኖችሽ የምታስቡ ነገር እየገባኝ ነው። እንዴት ነው አንቺ የፍቅር ጥያቄ አልቀበልህም የምትይኝ? አትወጅኝም ወይ? ለእኔ ስሜት አይኖርሽም ወይስ የለሽም ይላታል። እንደዚህ ሆኖ ሳይሆን ታውቃለህ፣ በቅርቡ እኔ እንግዲህ ታምም ያለው በቅርቡ ትሞቻለሽ እየተባልኩ ነው። እንዴት ነው ያንተን ፍቅር መቀበለው ትለዋለች። ተቀበይኝ ባለን ጊዜ ደስተኛ ሆነን እንኖራለን ይላታል። እሱ ደግሞ አይ እኔ እንደዚህ ስለሆንኩ እኔ ልቀበልህ በፍጹም አልችልም ትለዋለች። አልቅሳ እጅግ በጣም በሚያሳዝን መልኩ ማለት ነው። እሱም አንስቶ እመኝኝ፣ እሺ በይኝ ፍቅሬ፣ አምነሽ ተቀበይኝ፣ ምንም አትሆኝም፣ የወደፊቱ ማሰብ አልፈልግም፣ ዛሬ ደስተኛ ሆኜ መኖር ነው የምፈልገው፣ እባክሽን ፍቅሬ ተቀበይኝ ይላታል ማለት ነው። እባክህ ተወኝ፣ እኔ ልቀበልህ አልችልም፣ በዚህ ስሜት ሆኜ ፍቅር ልቀበልህ ላስተናግድህ አልችልም፣ እባክህ ተወኝ ትለዋለች ማለት ነው። በዛ መሀል አይ በቃ እኔ ያንተን ፍቅር መቀበል ስለማልችል ልጎዳህ አልፈልግም፣ ላንተም አዝኜ ላንተም አስቤ ነው፣ ስለዚህ ብላ ጥላው ትነሳለች ማለት ነው። ከቪዲዮ በኋላ ትታው ትሄዳለች። ሊንኩ ፖስት አደርግላችኋለሁ ማየት ትችላላችሁ ማለት ነው፣ ሙሉ ማለት ነው። ስለዚህ ጥላው ስትነሳ እባክሽ ተረጅኝ፣ ለምንድን ነው እኔ ከአንቺ ጋር መኖር፣ ቀሪው ህይወት ዘመኔ ከአንቺ ጋር መቀጠል መኖር ነው የምፈልገው፣ ጥለሽኛ አትሂጂ እባክሽን ብሎ ይማጸናታል ማለት ነው። ሲማጸናት አይኔ ልቀበልህ አልችልም፣ ላስተናግድህ አልችልም፣ እባክን ቤካ ተወኝ፣ እኔ በጣም ታምም ያለው ቁስ እያለው ውስጤን ታውቃለህ ትለዋለች። እረዳሻለሁ፣ አውቃለሁ፣ እንግዲህ አንቺ የበፊቱ ፍቅር እሱን እንደዚህ ጎቶሽ ሄደና እኔ አልጎዳሽም እያላት ነው ማለት ነው። ግን እሷ አይሆንም ብዬሃለው፣ አይሆንም፣ እኔ የፈለገ ይሁን በዚህ ሰዓት አንተን መጉዳት አልችልም፣ ያለኝ ጊዜ ትንሽ ነው፣ ታምም ያለውና ውስጤ እንደታመምና እንደቆሰለ ታውቃለህ ትለዋለች። ያው ከዚህ በፊት ፍቅረኛ እንደነበራት ታውቃላችሁ። ስለዚህ እሱ ያው ትቷት ስለሄደ ድጋሚ ልቧ ተሰብሮ ነው እኔን ያላስጠጋችው በማለት ነው ደጋግሞ የሚጠይቃት ማለት ነው። ግን እሷ እኔ ስለታመምኩ አንተን ልጎዳ ራስ ወዳጅነት አላበዛምና እኔ ልተውህ፣ ችግር የለውም፣ አንተን መጉዳት ስለማልፈልግ እኔ አንተን ፍቅር አልቀበልም ይላታል። ግን ቤካ ግን በጣም ከልብ ስለሚወዳት ተመስጦ እሺ እንድትለው እሱ በጣም አግባብቶና ደስ በሚል ፍቅር ቋንቋ እንግዲህ ተለሳልሶ እየለመናት ነው ማለት ነው። እሷ ግን ያው እሷ ህመሟንም የበፊት ፍቅር ጉዳትም አለ አይሆንም ብላው አቋርጣው እንደምትሄድ ነው ማለት ነው እንግዲህ ያየሁት ማለት ነው። ተነስታ ሄዳለች፣ አልተቀበለችውም ፍቅሩ። እንግዲህ በሚቀጥለው ሊንክ አስቀምጥላችኋለሁ ማየት ትችላላችሁ። ለማንኛውም መልካም ጊዜ። ላይክ፣ ሰብስክራይብ፣ ኮመንት በማድረግ እንግዲህ እንቀጥላለን ይሄንን ክፍል ማለት ነው። ተከታትዬ እለቅላችኋለሁ የእነሱ ፍቅር የት ደረሰ የሚለው እና አብረን እናያለን ማለት ነው። እንግዲህ እሺ ትለዋለች፣ እምቢ ትለዋለች። ሰው ከዚህ በፊት በፍቅር ተጎድቶ ድጋሚ ፍቅር ለመቀበል ምን ያህል ይጎዳል? እንግዲህ ከብዙ ድራማዎች ብዙ ነገሮችን እንማራለን ማለት ነው። ሪሊ የኛ ላይፍ በዚህ ሰዓት ደግሞ የፍቅር ላይፍ ለአፍቃሪ በጣም ይጎዳል፣ ለተፈቃሪ ደግሞ እንደ ጊዜ ማሳለፊያ የሚታይበት ጊዜ ነው ማለት ነው። እግዚአብሔር ከነ ልባችን ከልቦናችን ፍቅር ይስጠን እንላለው ሁላችንም።
ያፈቀርነው ሰው ባንጎዳ፣ ያፈቀርነው ሰው ደግሞ ብንጠነቀቅለት፣ ያፈቀረን ሰው የሚወደን የሚፈልገን ሰው ተሸንፎ ሳይሆን ፍቅር በልቡ አድሮ እኛን አፍቅሮ ጊዜው መስዋዕትነት አድርጎ ለኛ ስለሚሰጥ እኛም ደግሞ በዛ መልኩ በተለይ ሴቶች ወንዶችም ሆናችሁ ሴቶችም እንግዲህ ሴቶች የወንዶች ልብ ባትጎዱ፣ ወንዶች ደግሞ የሴቶች ልብ በአብዛኛው ባትሰብሩ፣ አንድ ቦታ በመተማመን ሴቷም ለሱ በመታመን ወንዱም ለሷ በመታመን ፍቅራችንን እንግዲህ ወደፊት ብናደርግ ሁላችንም የተሻለ ነው ብዬ አምናለሁ ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልን። ከዚህ ምን እንደተማረን ምን እንደምንማር እንግዲህ ተከታትዬ ለቅላችኋለሁ ማለት ነው። ለዚህ ቻናል አዲስ ለሆናችሁ ላይክ፣ ሰብስክራይብ፣ ኮመንት እያረጋችሁ ቤተሰብ ሁኑ። ቴንኪዩ፣ አመሰግናለሁ።